ሰላም እንዴት ናችሁ? ውድ የኢንፎቴመንት 2 የዩቲዩብ ቻናል ቤተሰብ እኔ ፋሲል ነኝ። ዛሬም በሌላ አዳዲስ የሆኑ ወሬዎች መጥቻለሁ ማለት ነው። በተለይ ሰሞኑን መነጋገሪያ የሆኑ ከሀገር ውስጥም ከባህር ማዶም የተለያዩ አይነት ዜናዎችን እና መረጃዎችን ይዤላችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁ እንድትቆዩ በዚሁ አጋጣሚ ልጋብዛችሁ እወዳለሁ። እንግዲህ ከያዝኩላችሁ ዜናዎች መካከል የመጀመሪያው ዜና እንግዲህ እንደምታውቁት ከትላንት ወዲያ እንግዲህ የቲክቶከሩ አዶናይ እንደዚሁም ደግሞ ጃኒ ከእስር መፈታታቸው በተለያዩ አይነት ሚዲያዎች ተገልጿል። ይሄን በተመለከተ ያስኩላችሁ ዜና ይኖረኛል። ከዚህ ጋር የተያዙ ደግሞ ሌሎች ዘርዘር ያሉ ነገሮችም አብረን እናያለን ማለት ነው። ከዚህ በተጨማሪ እንግዲህ ብሔራዊ ባንክ በቅርቡ እንግዲህ ከታህሳስ 30 2018 ዓመተ ምህረት በፊት የማንኛቸውንም በሀገር ውስጥ የሚገኙ የባንክ አካውንታችሁን ከፋይዳ መታወቂያ ጋር ማሳሰር አለባችሁ የሚል መመሪያ ሰጥቷል። ከዚህም በተጨማሪ እንግዲህ ሌሎች ዜናዎችንም ይዤላችኋለሁ። ከባህር ማዶም ደግሞ ስንሄድ የሰሞኑ መነጋገሪያ በተለይ አውስትራሊያ ሲድኒ ውስጥ በቦንዳይ ቢች የተፈጸመው በአባትና በልጅ አማካኝነት የተፈጸመን ጥቃት እንመለከታለን። ከዛ በተጨማሪም ደግሞ ሌሎችን ዜናዎች አብረን እንመለከታለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም የደወል ምልክት ከነካችሁ አዳዲስ የሆኑ ቪዲዮዎች ሲለቀቁ ይደርሷችኋል ማለት ነው። አሁን ቀጥታ ወደ ያስኩላችሁ መረጃ እንተላለፋለን። ወደ መጀመሪያው የሀገር ውስጥ መረጃ ነው እንግዲህ የምንተላለፈው። እንደነገርኳችሁ እንግዲህ ባለፈው ሳምንት በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ በተሳተፉ የተወሰኑ ቲክቶከሮች እንግዲህ ጉዳይ ዙሪያ ዜናዎች ነበሩ፣ የተለያዩ አይነት ዜናዎች ነበሩ። አዶናይን ጨምሮ እነ ጃኒ በወንዱም በሴቷ ማለት ነው፣ እነ ጆሲ እና ሌሎችም እንግዲህ ቲክቶከሮች ተይዘው እንደነበርና በፌደራል ፖሊስ ቁጥጥር እንደዚሁም በአዲስ አበባ ፖሊስ ቁጥጥር ስር ውለው ምርመራ ሲደረግባቸው ከዛ በኋላም ፍርድ ቤት ቀርበው እንደነበረ እንግዲህ በተለያዩ የዜና ማሰራጫዎች ተሰምቷል። ሆኖም ግን እንግዲህ አዶናይም ይሁን ሌሎቹ ቲክቶከሮች እንግዲህ ከእስር እንደተፈቱ እንግዲህ የተለያዩ አይነት ሚዲያዎች እየተናገሩ ነው። እንደዚሁም ደግሞ ቲክቶከሯ ሴቷም ጃኒም ከእስር መፈታቷ ተነግሯል። ከዛ በኋላ ደግሞ ቀጥሎ ናፒም ከእስር ተፈቷል። ናፒ ማለት የአዶናይ ካሜራማን ነው። እንደዚሁም ደግሞ እነ ጃኒም እነ ጆሲም ሌሎችም ቲክቶከሮች ከእስር መፈታታቸው እንግዲህ በተለያዩ አይነት ሚዲያዎች እየተገለጸ ነው የሚገኘው። ለማንኛውም እንግዲህ አዶናይ ከእስር ተፈቷል። እንደዚሁም ደግሞ በጣም ከሚወዱት ቤተሰቦቹ ጋር በተለይ ከእናቱ ጋር ተገናኝተዋል። እንደዚሁም ደግሞ ከዲቻ ቦይስ እና ከነጻነት ጋርም ተገናኝተዋል። እስቲ ይሄን የተመለከተውን ቪዲዮ ተመልክተን እንመለሳለን። እሺ ስለዚህ እንግዲህ እንደነገርኳችሁ አዶናይ እና ጃኒ ከእስር መፈታታቸው ተገልጿል። እንደዚሁም ደግሞ ሌሎችም ቲክቶከሮች እነ ጃኒ እነ ጆሲም ከእስር መፈታታቸው ተገልጿል ማለት ነው። ከዚህ ጋር በተያያዘ በተለይ ደግሞ አዶናይ ከመፈታቱ በፊት እንግዲህ ከብሩክ ሪል ስቴት ጋር በተያያዘ ለጋሽ አርቲስት ሰለሞን ተካ የመኪና ስጦታ ሊሰጥ እንግዲህ መንገድ ላይ እንደነበረ መኪናውም እንደተገዛና ስጦታውን ለመስጠት ደግሞ የተለያዩ አይነት ኢቨንቶች እየተዘጋጁ እንደነበር ለዚህም ደግሞ ዋናው ስራው በበላይነት እየተቆጣጠረና አንዳንድ ነገሮችን እያደረገ የነበረው ራሱ አዶናይ ቲክቶከሩ አዶናይ እንደነበረ ይታወቃል። በመሆኑም ከዚህ ጋር በተያያዘ እንግዲህ ጋሽ አርቲስት ሰለሞን ተካ አንድ ነገር በሚዲያ ላይ ለሁሉም አስተላልፈዋል። በአገር ውስጥና በውጭ የምትገኙ ኢትዮጵያውያንና ኤርትራውያን ስለ ቅን ሐሳባችሁ፣ ስለ ቅን ልቦናችሁ እጅግ አብዝቼ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። እንዲሁም የብሩክ ሪል ስቴት ስላደረጋችሁት ማናቸውንም ነገር ከልቤ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። ብሩክ ሪል ስቴት ስጦታውን ሊሰጠኝ ተዘጋጅቷል። የሐሳቡ ጠንሳሽ ውድ አዶናይ ልጄ በተገኘበት ለመውሰድ ተዘጋጅቻለሁ። እግዚአብሔር ኢትዮጵያን፣ ሕዝቦቿን፣ ምድሪቷን ይባርክ። እግዚአብሔር ይስጥልኝ።
ሁለተኛው ያስኩላችሁ ዜና ወይም መረጃ የኢትዮጵያ ብሔራዊ ባንክ እንግዲህ መመሪያ ሰጥቷል ለሁሉም ባንኮች፣ ለሁሉም የግልም የመንግስት ባንኮችም መመሪያ ሰጥቷል። ይህ መመሪያ ደግሞ ከታህሳስ 30 2018 ዓ.ም በፊት ማንኛውም የባንክ ተጠቃሚ ወይም የባንክ ደንበኛ በሚጠቀምባቸው ባንኮች እየቀረበ አካውንቱን ከፋይዳ ዲጂታል መታወቂያ ጋር እንዲያስተሳስር የሚገልጸው መመሪያ ነው። ስለዚህ ይሄ መመሪያ ታህሳስ 30 2018 ዓ.ም ከመድረሱ በፊት ሁላችሁም ባንኮቹ ላይ እየቀረባችሁ የምትጠቀሙባቸው ማንኛቸውም ባንክ ላይ እየቀረባችሁ የባንክ አካውንታችሁን ከዲጂታል ፋይዳ መታወቂያ ጋር እንድታስተሳስሩ እንግዲህ መመሪያ ተሰጥቷል ማለት ነው። ከዛ በኋላ የሚመጡ ማንኛቸውም ደንበኞች ግን በባንክ አካውንታቸው ጥቅም ላይ እንደማይውል ወይም ደግሞ እንደማይገለገሉበት ነው እንግዲህ መመሪያ ማስጠንቀቂያም እየተሰጠ ያለው። ስለዚህ ሁላችሁም ቀርባችሁ በዚህ አጋጣሚ ባንካችሁን አካውንታችሁን ከዲጂታል ፋይዳ መታወቂያ ጋር እንድታስተሳስሩ የኢትዮጵያ ብሔራዊ ባንክ መመሪያ ሰጥቷል። ወደ ሌላው ዜና እንተላለፋለን። እንግዲህ ሌላው ደግሞ በሶሻል ሚዲያ ላይ በጣም እየተዘዋወረ ያለውና ሁሉንም ያስጨነቀው ጉዳይ ደግሞ የሰሞኑ የማስተር አብነት መታመሙን ተከትሎ ያሉት ሁኔታዎች ናቸው። እንግዲህ ማስተር አብነት የምናውቀው እንግዲህ በተለያዩ አይነት እርዳታ አይነቶች ውስጥ ጉልህ ሚና በመጫወት ተጠቃሽ ከሆኑ የበጎ ፈቃደኛ ወጣቶች መካከል አንዱ እንደሆነ ነው። ስለዚህ በተለያዩ አይነት መንገዶች እርዳታ በመስጠት እንደዚህም ለሌሎችም የተለያዩ አይነት ነገሮችን በማስተባበር እና ብዙዎችን በመርዳት ነው የሚታወቀው። በዚህ ስራው እንግዲህ በመላው ኢትዮጵያም እንደዚህም ከዛም አልፎ እንግዲህ በጣም ስሙ የሚነሳ በጣም ጥሩ የሆነ ምግባር ያለው ወጣት እንደሆነ ይታወቃል። ሆኖም ግን ማስተር አብነት እንግዲህ ከሰሞኑ በታመሙን ራሱ ከኢትዮጵያ ሚዲያ ኔትወርክ ጋር ባደረገው ወይም ከሳሚት ሚዲያ ኔትወርክ ጋር ባደረገው እንግዲህ ቃለ ምልልስ ገልጿል። ስለዚህ የኢትዮጵያ ሕዝብ እንዲጸልይልኝ ነው መማጸነው የሚልም ነገር ተናግሯል። እስቲ ይህን ቪዲዮ ተመልክተን እንመለሳለን። አጥለው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ የበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው በጣም የህክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ። በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። ስለ ወንድማችን ማስተር አብነት ከበደ መታመም እጅግ በርካቶቻችሁ ሰምታችኋል ብዬ አስባለሁ። የድሆች አባት የሆነው ማስተር አብነት ከበደ እንግዲህ ሁላችንም ጸሎት ያስፈልገዋል። ሁላችሁም በኮሜንት ለማስተር አብነት ፈጣሪ እንዲምረው ልባዊ ምኞታችን እንግዲህ እንግለጽለት። በጎነት የድሮ ዘይቤው ያደረገው ማስተር አብነት ከበደ ሁሌም ለሌሎች የሚቆም ታላቅ ወንድማችን ነው። ማስተር አብነት እንግዲህ በቅርቡ መንትያ ልጆችን በማግኘት በ3 ልጆች ሲደሰት ነበረ። ሆኖም እንግዲህ ይህ ደስታ ብዙም ሳይቆይ ከባድ ፈተና ህይወቱ ላይ ተጋርጦበታል። የጤና ባለሙያዎችም ወደ ውጭ ሀገር በመሄድ ልዩ ሕክምና እንዲያገኙ ጥብቅ ምክርም ሰጥተውታል። ስለዚህ እንግዲህ ማስተር አብነት መታመሙን እንግዲህ ከተለያዩ ምንጮች ነው እየሰማን ያለ ነው። ስለዚህ ይሄ ስር የሰደደና እስካሁን ሊታወቅለት ያልቻለ ህመም እንግዲህ በቅርቡ በውጭ ሀገር ሄዶ ሕክምና እንደሚያደርግ እንግዲህ ተናግሯል። ስለዚህ ለዚህ ሁሉ ነገር ደግሞ የኢትዮጵያ ሕዝብ እንዲጸልይለትም ተማጽኗል። ስለዚህ ይሄንን ለማንም እስካሁን ሳይናገር የቀረውን ህመሙን እንግዲህ በይፋ አውጥቶታል ማለት ነው። ምክንያቱም እኔም ባልገልጸው ፊቴ ላይ ያሉ ነገሮች መታመሜን ያሳያሉ የሚል ነገርም ተናግሯል ማለት ነው። በመሆኑም እንግዲህ በቅርቡ ውጭ ሀገር ሄዶ ወይም ደግሞ ከኢትዮጵያ ውጭ ሄዶ እንደሚታከም ተናግሯል። ወደ ውጭ ዘገባዎች ስንተላለፍ እንግዲህ ከሰሞኑ በጣም የብዙ መገናኛዎችን ሰፊ ሽፋን የያዘው ደግሞ በእሁድ ዕለት በአውስትራሊያ ሲድኒ ቦንዴ
ቢች ላይ የተፈጸመው ጥቃት ነው። እንግዲህ አባትና ልጅ ናቸው ይህንን ጥቃት የፈጸሙት። እንግዲህ በሲድኒ ታዋቂ በሆነው ቦንዲ የባህር ዳርቻ ላይ ሁለት ታጣቂዎች ናቸው የአይሁድ ፌስቲቫል ላይ ጥቃት ፈጽመው ቢያንስ 15 ሰዎች ሲገደሉ በደርዘን የሚቆጠሩ ደግሞ መቁሰላቸው ተገልጿል ማለት ነው። የአውስትራሊያ ባለስልጣናት ናቸው የገለጹት። ጠቅላይ ሚኒስትሩም አንቶኒ አልቦኒዝ እሁድ ዕለት የተፈጸመው አውዳሚ የጅምላ ተኩስ የሽብር ድርጊት በማለት ሰይመውታል። ስለዚህ በሃኑካ የመጀመሪያው ቀን በአይሁዳውያን አውስትራሊያን ላይ ያነጣጠረ ጥቃት እንደሆነም ተገልጿል ማለት ነው። ስለዚህ ከዚህ ጋር በተያያዘ እነዚህ አባትና ልጅ እንግዲህ ከቤታቸው በሰላም ከወጡ በኋላ ግን ይህንን ጥቃት መፈጸማቸው ተገልጿል ማለት ነው። የኒው ሳውዝ ዌልዝ ፖሊስ እሁድ ዕለት በተፈጸመው የጅምላ ጥቃት ከሟቾች መካከል የ10 ዓመት ሴት ታዳጊ እንዳለችበትም ነው ያስታወቁት። 15ቱ ሟቾችም እድሜያቸው ከ10 እስከ 87 ዓመት የሚሆናቸው እንደሆኑም ይፋ አድርገዋል ማለት ነው። እንግዲህ ጥቃቱ የተፈጸመው የአይሁዳውያኑ የሃኑካ በዓል ጅምር ለማክበር እንግዲህ ዝግጅት በሚደረግበት ወቅት እንደሆነ ነው ፖሊስ የገለጸው። እንግዲህ እነዚህ ጥቃቱን አድራሾቹ ደግሞ የ50 ዓመቱ አባት እንደዚሁም ደግሞ ጥቃቱን በመክፈትም የተባበረው ሌላው የ24 ዓመቱ ወጣት ናቸው። እነሱም እንግዲህ ይሄ ጥቃት በጣም ከባድ የሆነ ጥቃት ነው። እንደነገርኳችሁ ወደ 16 የሚያክሉ ሰዎች የተገደሉበት ነው። በዚህ በአውስትራሊያ ቦንዲ ባህር ዳርቻ ላይ የተፈጸመው በአይሁድ ላይ ያነጣጠረ ቀጥተኛ ጥቃት ላይ 16 ሰዎች ናቸው እንግዲህ የተገደሉት። ከዚህም በተጨማሪ ደግሞ የቆሰሉና ከባድ ሁኔታ ላይ ያሉ ሌሎችም እንዳሉ ተነግሯል ማለት ነው። በነገራችን ላይ ከዚህ ጋር በተያያዘ ደግሞ ስሙ በጣም ተያይዞ እየተነሳ ያለም ደግሞ አንድ የዓመቱ ምርጥ የአውስትራሊያ ጀግና የተባለም ሰው እንዳለ ተገልጿል። ስለዚህ እንደዚህ አይነት ጥቃት ነው የተፈጸመው ማለት ነው። እንግዲህ ከዚህ ጋር እንደነገርኳችሁ ስሙ ደግሞ ተያይዞ የሚነሳ አንድ ግለሰብ አለ። ይሄ ግለሰብ ማን ነው የሚለውን እንመለከታለን። ከዛ በፊት ግን እነዚህ ጥቃት አድራሾች ማን ናቸው ልትሉ ትችላላችሁ። እነዚህ ጥቃት አድራሾች እንግዲህ አባትና ልጅ ናቸው። በነገራችን ላይ ይሄ ልጅ ከቤቱ ሲወጣ ለእናቱ ቢች ዳር ሊዝናና እንደሆነ ከአባቱ ጋር እና ሊዋኙ እንደሆነም የተናገረ እንደነበረ ተገልጿል። ለማንኛውም ግን እነዚህ ጥቃት አድራሾች አባትና ልጅ ወደ ባህር ዳርቻው በመሄድ በአይሁዳውያን ላይ ቀጥታ የሆነ ዘመቻ ነው የጥቃት ዘመቻ ነው የከፈቱት። እንደሚታወቀው እንግዲህ አባትየው ከረጅም ጊዜም በፊት የተለያዩ አይነት የመሳሪያ ፍቃዶች እንደነበሩትና የተለያዩ አይነት መሳሪያዎች እንደተገኙ ነው የተገለጸው። ከዚህም በተጨማሪ እንግዲህ የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልቦኒዝ እንግዲህ ለመጀመሪያ ጊዜ ባለስልጣናት ላይ ትኩረት ያገኘው በጥቅምት 2019 እንደነበረም እና በተለይ እነዚህ ከታጣቂዎች አንዱ የሆነው ደግሞ ናቪድ አክራም የተባለው ወይም የ24 ዓመቱ ወጣት የዚሁ የአባትየው ልጅ ማለት ነው የአይሲስ ወይም የአይኤስአይኤስ አባል እንደነበረ እና ከተለያዩ ቦታዎች እንደመጡ በተለይ አባትየው ከሌላ ቦታ ነው የመጣው፣ ልጁ እዚሁ የአውስትራሊያ ዜግነት ያለው ልጅ ነው። ብቻ ለማንኛውም ይሄ ጥቃት ከፍተኛ የሆነ ጥቃት እንደነበረም ተገልጿል ማለት ነው። እስቲ ይሄን የተመለከተውን ቪዲዮ አሳይቻችሁ እንመለሳለን። Oh my God. Beach now defined by an act of unprecedented evil. A father and son on a weekend hunting trip. Their targets, the terrified members of Bondi's Jewish community, attending one of the most significant religious celebrations of the year, Hanukkah. They had nowhere to hide. እንግዲህ እነዚህ ጥቃት አድራሾቹ ናሺድ ናቪዲያ እና እንግዲህ ሳጂድ አክራም የተባሉ ናቸው። እንግዲህ በፓስፖርታቸው ላይ በታየው መሰረት ማለት ነው። እንደዚሁም ደግሞ በመኪናቸው ውስጥ እንግዲህ የተለያዩ አይነት ባንዲራዎችም እንደተገኙ ተገልጿል። ለማንኛውም ከነዚህ ከጥቃት አድራሾቹ ጋር በተያያዘ ደግሞ አሁንም አንድ ስሙ የሚነሳና እስካሁን ያልገለጽኩላችሁ ደግሞ አንድ ጀግና እንዳለም ተገልጿል። እንግዲህ በአውስትራሊያ ጥቃት ላይ ታጣቂውን ትጥቅ ያስፈታ አንድ ግለሰብ አለ። በቦንዲ የባህር ዳርቻ የጅምላ ተኩስ
ከታጣቂዎቹ ከአንዱ ሽጉጥ ለመቀማት ሲታገል የተቀረጸ እውነተኛ የአውስትራሊያ ጀግና የሚል ቅጽል ስም የተሰጠው አንድ ግለሰብ አለ። ይህ ግለሰብ ደግሞ አህመድ አልአህመድ የሚባል እንግዲህ ከትውልደ ሶሪያዊ ግን በአውስትራሊያ የሚኖር እንግዲህ ፍራፍሬ የሚሸጥ ሰው ነው። እንግዲህ ይህ ሰው በወቅቱ በጥቃቱ ወቅት ነበረ። በኋላ ላይ እንግዲህ ቪዲዮ ላይ እንደምትመለከቱት ከአንደኛው ጥቃት አድራሽ ወይም ከአባትየው ይመስላል ሄዶ ቀጥታ መሳሪያውን በጉልበት እንደተቀበለ እና መሳሪያውን እንደነጠቀው የሚያሳይ ቪዲዮ ተለቋል። እንግዲህ በተለያዩ አይነት ሚዲያዎች ላይም እየተዘዋወረ ነው ያለው። በኋላ ላይ ግን በመመታቱ በሆዱ አካባቢ በመመታቱ ከፍተኛ የሆነ ሕክምና ለማድረግ በሆስፒታል እንደተኛ ተገልጿል። ስለዚህ ብዙዎችም ይህን ዜና እየተቀባበሉት ነው። በተለይ ደግሞ የአውስትራሊያውም ራሱ ጠቅላይ ሚኒስትር ቀጥታ ሄዶ እንደጠየቀውም ተገልጿል። እንደዚሁም ደግሞ $2 ሚሊዮን በላይ በጎፈንድሚ አማካይነት እንደተሰበሰበለትና ከፍተኛ የሆነ የጀግንነት ስያሜ እንደተሰጠውም ጭምር ነው የተመለከተው። የ43 ዓመቱ እንግዲህ አህመድ አልአህመድ ከታጣቂዎቹ በአንዱ ላይ ነው ትጥቁን ለመቀማት ሲታገልና መሳሪያውን ሲይዝ የተረጋገጠ ቪዲዮ የተጋራው ማለት ነው። ለማንኛውም እንግዲህ ጥቃት አድራሾቹ አንደኛው አባትየው እንግዲህ በድሮን አማካኝነት ሲገደል፣ ልጁ ደግሞ ኮማ ውስጥ ገብቶ ነበር። በከፍተኛ የሆነ ጥቃት ደርሶበት እሱም አደገኛ ሁኔታ ላይ ነበር። ሆኖም ግን አሁን ከኮማ እንደነቃ ነው እየተገለጸ ያለው። እንግዲህ ከአውስትራሊያ ሲድኒ የቦንዲ ቢች ጥቃት ጋር በተያያዘ ጥቃት አድራሾቹ እንግዲህ በ16 ሰዎችን ከገደሉ በኋላ አባትየው ሲገደል እንግዲህ ልጁ ደግሞ አሁን ያለበት ሁኔታ አሳሳቢ ሁኔታ ላይ እንዳለም ተገልጿል። ወደ ሌላው ዜና እንተላለፋለን። እንግዲህ በሌላው ዜና ደግሞ የዓለማችን ምርጥ ሬስለር እና ታዋቂ የሆሊውድ ፊልም ተዋናይ ጆን ሲና ለአንዴና ለመጨረሻ ጊዜ ከሬስሊንግ ዓለም በቃኝ ማለቱ እንግዲህ በብዙ የመገናኛ ብዙሃን የተገለጸ ሌላው መረጃ ነው። እንግዲህ የተለያዩ የሙያ ጓደኞችና በርካታ ተመልካቾችም አሸኛኘት አድርገውለታል። እስቲ ይሄን የሚያሳየው ቪዲዮ ደግሞ ባጭሩ ተመልክተን እንመለሳለን። Your time is up, my time is now. You can't see me, my time is now. It's the franchise where I'm shining now. You can't see me, my time is now. In case you forgot or fell off, I'm still hot, knock your shell off. My money stacked fat, plus I can't turn the swell off. The franchise doing big business, I live this, it's automatic. I win this, so you hear those horns, you finished. A soldier, and I stay under you fighting. Plus I'm storming on these chumps like I'm thunder and lightning. Ain't no way you breaking me, kid, I'm harder than nails. Plus I keep it on lock like I'm part of the jail. I'm slaughtering stale competition. I got the whole block wishing they could run with my division, but they gone fishing with no bait. Kid your boy hold weight. I got my soul. ለማንኛውም የዛሬዎቹ መረጃዎች እነዚህን ይመስሉ ነበር። እነዚህ መረጃዎች እንግዲህ ዘና እንዳደረጓችሁ ተስፋ አደርጋለሁ። እንደዚሁም ደግሞ አዳዲስ መረጃዎች ናቸው። በሚቀጥሉትም ጊዜያት ደግሞ ተመሳሳይ የሆኑ አዳዲስ የሆኑ መረጃዎችን ይዤላችሁ ቀርባለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም የደወል ምልክት በመንካት ደግሞ አዳዲስ የሆኑ ቪዲዮዎች ሲለቀቁ መረጃዎች ሲለቀቁ እንዲደርሷችሁ መልእክት እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። እኔ ፋሲል ነበርኩኝ። ይህ የኢንፎቴመንት 2 የዩቲዩብ ቻናል ነው። ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ የሚያምነው ነገር አለ። እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥላው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው በጣም የህክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ። በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል። አንድ ሳምንት